ኤርትራ አስመራ በተፈጸመባት ጥቃት ተቃጠለች። የኢሳያስ አፈወርቂ ስርዓት እያከተመለት እንደሆነ የደህንነት ምንጮች ገልጸዋል። ዝርዝር ዘገባ ይዘንበታል። አዲስ አበባ የሚገኘው የአሜሪካ ኤምባሲና የፌዴራል ፖሊሱ ከፍተኛ ሰጣ ገባ ውስጥ ገብተዋል። ዝርዝሩን ትሰሙታላችሁ። በቆይታችን የህወሓትና የኢትዮ ፎረምን ዱላ ቀረሽ ፍጥጫ እንቃኛለን። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን በማክበር ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። አሁን የዕለቱን ርዕሰ አንቀጽ አስቀድመን ወደ መረጃዎቹ እናልፋለን። የርዕሰ አንቀጻችን መርህ ቃል ኢትዮጵያ በምጥ ውስጥ ነው። ጠቅላይ ሚኒስትር አብይ አህመድ ከብልጽግና ፓርቲ ማዕከላዊ ኮሚቴ አባላት በቀጣይ 2 ቀናት ውስጥ ወሳኝ በተባሉ ሀገራዊ አጀንዳዎችና የፓርቲ ጉዳዮች እንደሚመክሩ በይፋዊ ማህበራዊ ትስስር ገጻቸው አሳውቀዋል። ለመሆኑ ከዚህ ጉባኤ በኋላ ምን ለውጦች ይመጣሉ? በምጥ ውስጥ ያለችውን ሀገራችንን የሚገላግል ምን ይፈጠራል? በዚህ ስብሰባ በአትኩሮት እንቃኘዋለን። ብልጽግና መራሹ መንግስት ሀገሪቱን ከተረከበ ወዲህ ሀገራችን የሁለትዮሽ ጉዞ መጀመሯን ሁሉም የሚያውቀው ሀቅ ነው። የመጀመሪያው ተስፋ የሚፈነጥቅ ጠላትም ይሁን ወዳጅ የሚመሰክረው የለውጥ ሂደት ነው። ሁለተኛው የማያባራ ከዕለት ወደ ዕለት መሻሻል የማይታይበት ጦርነት ነው። ማህበረሰቡን እያንገዳገደ ያለው የኑሮ ዛቢያ እንዲጠፋበት ያደረገው የኑሮ ውድነት ደግሞ ሌላኛው የሀገራችን ተግዳሮት ነው። እነዚህን ሁለቱን የሀገራችን ጉዞዎች ኢትዮጵያ ውስጥ ለአንድ ቀንም ይሁን የቆየ በቂም በቀል ወይም ደግሞ ጭፍን ጥላቻ ውስጡ ያልገባ ሕሊናውን ሽጦ እናቱንም ለመካድ የተዘጋጀ ሰው ካልሆነ በስተቀር በደንብ አብራርቶ የሚናገራቸው እንደ ፀሐይ ፍንትው ብለው የሚታዩ ጉዳዮች ናቸው። የብልጽግና መንግስት የፌዴራል ተቋማት ላይ የሰራው የሪፎርም ስራ እጅግ የሚያስመሰግን ነው። ይሁን እንጂ ሪፎርሙ ከታች እስከ ቀበሌ ድረስ ወርዷል የሚለው ጉዳይ ሌላ ጥያቄ ሆኖ በፌዴራል ተቋማቶች ላይ ብቻ የተሰራውን የለውጥ ሂደት እናስቃኛችሁ። ተገልጋዮችን በማንከራተት የዋንጫ ውድድር ቢዘጋጅ ዋንጫ የሚገባቸው የነበሩ ተቋማት ፈጣንና ቀልጣፋ አገልግሎት መስጠት ጀምረዋል። እያንዳንዱ ቢሮ እድሳት ተደርጎለት የሰው ቢሮ እንዲመስል ተደርጎ ተሰርቷል። ሎጎው ሳይቀር ተቀይሮ በአዲስ ራዕይ፣ በአዲስ ተስፋ፣ በአዲስ መነሳሳት እንዲሰራ ተሞክሯል። እያንዳንዱ ተቋማት በቴክኖሎጂ በማዘመን የላቀ አገልግሎት እንዲሰጡ ማድረግም ተችሏል። ከተሞችን በኮሪደር ልማት ለማስዋብ እየተሰራ ያለው ስራ መካድ የሚቻል አይደለም። አዲስ አበባ በእኔ ራሱ ተቀይራብኛለች። አንዳንዴም ወክ ለማድረግ ስወጣ ምናልባትም አውሮፓ ወይም አረብ ሀገራት ላይ የሚገኙ ትላልቅ ከተማዎች ውስጥ ያለሁ እስኪመስለኝ ድረስ። በተለይም በፕሮጀክት አፈጻጸም ላይ ጠቅላይ ሚኒስትር ጽሕፈት ቤት በሚመራቸው ፕሮጀክቶች ላይ እጅግ አመርቂ የሆኑ ውጤቶች ታይተዋል። በወራት ውስጥ ሰፈሮች እየተገነቡ ነው። ይሁንና የልማት ተነሺዎችን ዕጣ ፈንታ ከተነተንን ብዙ የሚነገሩ ነገሮች ቢኖሩም በአጠቃላይ እጅግ አስመስጋኝ የሆነ ስራ ነው። ጠቅላይ ሚኒስትር አብይ አህመድ ያስጀመሩት ገበታ ለሀገር ፕሮጀክት በቱሪዝሙ ላይ ተአምራዊ ለውጥ አምጥቷል። ምናልባትም ሀገራችን ሰላም ብትሆን የቱሪዝሙ እንቅስቃሴ ቢስፋፋ ዘርፉ ብዙ ትሩፋቶችን የምናገኝበት ይሆናል። በእነዚህ ከፊሉን የኢትዮጵያ ገጽታዎች ባፈኩ መልካም ስራዎች ልባችን ተደስቶ ሳያበቃ ወደ ሌላኛው ቁዘማችን እንገባለን። ዜጎቻችን እርስ በርስ እያለቁ ነው። ወንድም በወንድሙ ሰይፍ አንስተዋል። ምርጫ አድርግ አታድርግ በሚል የገመድ ጉተታ የተጀመረው የትግራይ ጦርነት ሚሊዮኖችን የቀጠፈ በተለይም በአቶ ጌታቸው ረዳ አገላለጽ ብዙዎችን የቀዘፈ ጦርነት ሆኖ ብዙዎችን ደም ያቃባ ክስተት ሆኗል። በዚህ ጦርነት ሂደት ላይ በግድ ዝመት ተብሎ የተሰለፈውን ወጣት እንደ ተዋጊ ብንቆጥረው እንኳን ምንም በማያውቁት ቤታቸው ውስጥ ተቀምጠው ባሉበት በተለያየ መልኩ የተገደሉ ንጹሃንን ቤታቸው ይቁጠረው። የተደፈሩ አካል ጉዳት የደረሰባቸው ብዙዎች ናቸው። ራዕይና ተስፋቸው የመከነ ሀብትና ንብረታቸው የወደመ ንጹሃን ተጋሩዎችን ገለልተኛ አካል ቢቆጥራቸው ቁጥራቸው ከፍ እንደሚል የሚካድ አይደለም። ሆን ተብሎ በስህተትና በተባራሪ ጥይት ዕላማ ተደርገው የሞቱ ንጹሃን ዜጎች ቁጥር ብዙ መሆናቸውን የተለያዩ ዓለም አቀፍና ሀገር በቀል ተቋማት በየጊዜው ሲያወጧቸው የነበሩ ሪፖርቶች እማኝ ናቸው።
ከሰላም ስምምነቱ በኋላ ክልሉ ሰላምና ጦርነት የሌለበት አስፈሪ ድባብ ውስጥ የከረመ ሲሆን አሁንም ቢሆን ፈረንጆቹ ኖ ፒስ ኖ ዋር ብለው በሚገልጹት ገጽታ ሂደት ውስጥ ነው የሚገኘው። ጠመንጃ ፍታ አልፈታም እየለኮሰው የኦሮሚያና የአማራ ክልል ጦርነት ሰደድ እሳት አሁንም እየነደደ ምስኪኑን ህዝባችንን እየለበለበ ይገኛል። በሁለቱም ክልሎች ተደጋጋሚ ንጹሃን ላይ ያነጣጠሩ ግድያዎች የተፈጸሙ ሲሆን መንግስት ታጣቂዎቹ ፋኖና የኦሮሞ ነጻነት ሰራዊት ነው ጥቃቱን የፈጸሙት ብሎ በገለጸበት ቅጽበት ውስጥ እነዚህ ታጣቂዎች ደግሞ መንግስትን ድርጊቱን በፈጻሚነት ይከሳሉ። በዝሆኖቹ ጸብ የሚጎዳው ሳሩ ነውና በተለያየ መልኩ በክልሎቹ የንጹሃን ሞት፣ መቁሰልና መታገት፣ የንብረት ውድመት አሁን ለምደነው ለዜና እንኳን የሚበቃ አልሆነም። አንዷ ምግብ ቤት ያላት ምስኪን እናት አንዱ አንጃ በመሳሪያ አስፈራርቶ ምግብ ስጪኝ ብሎ ይበላል። ሌላኛው አንጃ ኤገሌን አብልተሻል ብሎ ይገላታል። በሬውን በመሳሪያ አስፈራርቶ በአንዱ አንጃ ተነጥቆ ታርዶ ተበልቶ ሳያበቃ የኤገሌን አንጃ በሬ አርደህ አበላህ ተብሎ ይገደላል። ሆን ተብሎ በተባራሪ ጥይትና በስህተት ዕላማ ተደርገው የሞቱ ምስኪን ዜጎች ቁጥር ቀላል የሚባል አይደለም። ይህን አውዳሚ የሆነ ወንድማማቾች በተለያየ ጎራ ተከፋፍለው የሚፋጁበት ለማንም የማይጠቅም ጦርነት አብቅቶ ሀገራችን የሰላም አየር የምትተነፈስበትን ሁኔታ መፍጠር በተለይም የመንግስት ኃላፊነት ነው። ሰላም በአንድ ወገን ብቻ ፍላጎት የሚመጣ ነገር ባይሆንም መንግስት የሀገር መሪ አባት ነውና አሉ የተባሉ አማራጮችን ተጠቅሞ ሰላም ማምጣት ኃላፊነቱ ነው። ከምንም በላይ የዜጎችን ደህንነት ማስጠበቅ የመንግስት ተቀዳሚ ዓላማው ስለሆነ ከምንም በላይ የከበረው የሰው ልጅ ሕይወት የሚጠፋበትን በር መዝጋት ከሁሉም ነገር በላይ የሚቀድም ሥራ ነው። ለሕዝባችን ነጻነት እናመጣለን ብለው ነፍጥ አንስተው በራሳቸው ሕዝብ የፈጠሩት ሁሉን አቀፍ ቀውስ ማጥናትና ከሕዝብ በመራቅ ውለታ ሊውሉ የሚገቡ ታጣቂዎችም ብዙዎች ናቸው። ጫካ ገብተናል በሚል በህዝብ መሃል ውስጥ ሆነው በሚያደርጉት ጦርነት የዜጎችን ሞት ለፕሮፓጋንዳ ሂውማን ሺልድነት እየተጠቀሙት ይገኛሉ። ይህ አካሄድ እስካሁን ድረስ ምንም ለውጥ አላመጣም፣ ለህዝብም ይሁን ለታጣቂዎቹ። እነዚህ ኃይሎች መዋጋት የመጨረሻ አማራጫችን ነው ካሉ ከህዝብ ርቀው ጫካና በረሃ ወርደው መዋጋት ካቃታቸው ሌላ አማራጭ መፍጠር የግድ ሚላቸው ጊዜ ላይ ነን። ንጹሃን እየረገፉበት ባለው ጦርነት ታጣቂዎችም ይሁን የመንግስት ጸጥታ ኃይሎች ከታሪክ ተወቃሽነት የሚድኑበት አንዳች እንኳን መንገድ የለም። የኑሮ ውድነቱ ሌላኛው የህዝባችንና የሀገራችን ፈተና ነው። ሀገራችን በምስራቅ አፍሪካ የነበራትን ባለ ግዙፍ ኢኮኖሚ ባለቤትነት ለኬንያ በሰሞኑ አስረክባለች። የብር መግዛት መጠን በተደረገው የማይክሮ ፋይናንስ ማሻሻያ በ55 በመቶ ቀንሷል። ባለፉት ዓመታት ብቻ ሸቀጦች ከነበራቸው ዋጋ ከ100% በላይ ጨምረዋል። በዚህ ምክንያት በሚሊዮኖች የሚቆጠሩ መካከለኛ ገቢ የነበራቸው ዜጎች ወደ ዝቅተኛ የነበራቸው ደግሞ ወደ ሴፍቲኒት መርሃ ግብር ተጠቃሚነት ወርደዋል። አብዛኛው ህዝባችን የዕለት ጉርሱን እንኳን ማግኘት አዳጋጅ ፈተና ሆኖበታል። በዚህ ውጥንቅጥና እንዲሁም ተስፋ ውስጥ ሆኖ የተደረገው የብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ ምን አይነት ውሳኔዎችን ይወስናል? ምንስ ተጨባጭ ሆነ መፍትሄ ያመጣል? ጊዜ የሚፈታው ጉዳይ ነው። ክቡራትና ክቡራን ቤተሰቦቻችን ርዕሰ አንቀጻችን ይህንን ይመስል ነበር። አሁን ደግሞ አጫጭር ዘገባዎችን ወደ እናንተ የምናደርስበት ጊዜ ላይ ደርሰናል። የአሜሪካ ኤምባሲ በአዲስ አበባ ለሚገኙ ዜጎቹ የጥንቃቄ መልእክት አስተላለፈ። የአሜሪካ ኤምባሲ የአሜሪካ ዜጎች ሁልጊዜ ጥንቃቄ እንዲያደርጉ አሳስቧል። ለግልና ለቤተሰቦቻችሁ ደህንነት ትኩረት መስጠት አለባችሁ። ወንጀል በየትኛውም ቦታና ጊዜ በማንኛውም ሰዓት ሊከሰት ይችላል ብለዋል። ንቃት ተጋላጭነት ለመቀነስ ቁልፍ ነው። ሰልፎች፣ ስብሰባዎችና ሌሎችም ትላልቅ ስብስቦች ላይ እንዳትገኙ ብለዋል። እነዚህ አይነት ስብስቦች የትራፊክ መጨመርን ሊፈጥሩ ይችላሉ። በእንደዚህ ቦታዎች ላይ ፖሊሶች እንዲኖሩ እንዲሁም የተለያዩ ኬላዎች ተፈጥረው ፍተሻዎች እንዲደረጉ እናበረታታለን ብለዋል። በዚህ የአሜሪካ ኤምባሲ የፌስቡክ ገጽ ላይ የፌዴራል ፖሊስ ይፋዊ ፌስቡክ ገጽ ደርሶኛል የሚል መልእክት ጽፏል በሚል በማህበራዊ ሚዲያዎች ሲሰራጩ ለነበሩ መረጃዎች የፌዴራል ፖሊስ መግለጫ አውጥቷል። ተቋማችን አስመልክቶ በአንዳንድ ማህበራዊ ሚዲያ ላይ የሚዘዋወሩ የተዛባ መልእክቶችን ተመልክተናል። በአዲስ አበባ ከተማ
አንዳች የጸጥታ ችግር ያለ ለማስመሰል የተደረገውን ጥረት አስተውለናል። ይሁን እንጂ እስካሁን ድረስ ባደረግነው ማጣራት መልእክቱ በተቋማችን እንዳልተላለፈና ተቋማችን የማይወክል መሆኑን እያስታወቅን ፖሊስ ጉዳዩን የበለጠ እያጣራ እንደሚገኝ እንገልጻለን ብለዋል። የተላለፈው መልእክት ፍጹም ከከተማችን ነባራዊ የጸጥታ ሁኔታ ጋር የማይገናኝ ሲሆን አሁን ላይ ከተማችን ሰላምና ደህንነቷ ከምን ጊዜውም በላይ በአስተማማኝ ሁኔታ እንዳለ ለመግለጽ እንወዳለን ብለዋል። ህወሓት ለኢትዮ ፎረም ያወጣው መግለጫ እጅጉን አወዛጋቢ ሆኗል። ህወሓት ኢትዮ ፎረም የብሔራዊ ክህደት ቡድን በሚል ለፈረጀው በአቶ ጌታቸው ረዳ ለሚመራው አንጃ የሚሰራ ፕሮፓጋንዳ ማሽን ነው ብሎታል። ኢትዮ ፎረም በትላንትና ዘገባው በፊናው ለህወሓት መግለጫ ምላሽ ሰጥተዋል። ኢትዮ ፎረም ዋና አዘጋጅ ከሆኑ ጋዜጠኞች አንዱ የሆነው ያየሰው ሽመልስ ህወሓትን የፈረሰ ከ1 ሚሊዮን በላይ ዜጎችን ያስፈጀ ሲል ገልጾታል። ሰሞኑን የኤርትራው አምባገነናዊ አገዛዝ አደገኛ የተባለ ማጥ ውስጥ መውደቁና ከውስጥና ከውጭ የተቀናጀ አደገኛ አብዮት እንደተቀጣጠለበት እየተዘገበ ይገኛል። በአስመራ አካባቢ የሚገኘው ሸንሸላይ የመሳሪያ ዲፖ በሰሞኑ በእሳት መውደሙ የተዘገበ ሲሆን በሰራዊቱ ውስጥ የተፈጠረ አብዮታዊ ኃይል እያቃጠለው እንደሆነ የተገለጸው፣ ጥቃቱም በፈንጂ የተፈጸመ እንደሆነ ነው ለማወቅ የተቻለው። መጋዘኑ እጅግ ተቀጣጣይ በሆኑ ፈንጂዎች ታጭቆ የነበረ በመሆኑ ከመጋዘኑ የተነሳው እሳት ግማሽ አስመራን እንዳቃጠለ ነው የተዘገበው። ኤርትራ እንደ ሀገር እውቅና ካገኘችበት ጊዜ ጀምሮ እስካሁን ያለ ፓርላማ፣ ያለ ምክትል፣ ያለ ምርጫ፣ ያለ ተፎካካሪ ፓርቲ ረግጦ የገዛት ግለሰባዊ አምባገነን መንግስት በራሱ አመራርና ሰራዊት ውስጥ የገጠመው ተቃውሞ ወደ ፍጻሜው እያደረሰው እንደሚገኝ ነው የተዘገበው። በተለይም ኢሳያስ እየተዳከመ መምጣቱን ተከትሎ ስልጣኑን ለልጁ ለማስተላለፍ እያደረገ ያለው ጥረት በአብዛኛው የኤርትራ ሕዝብ ዘንድ ቁጣን ቀስቅሷል። ይህ ጥበብ ሚዲያ ነው። የዕለቱ መረጃችን በዚህ አብቅተዋል። ከኛ ጋር ስለነበራችሁ መረጃን ከጥበብ ስለተከታተላችሁ ደግመን እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል እንድትሆኑ በታላቅ አክብሮት እንጋብዛለን። ሰላም።